ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ ስታደርጉ ተደራሽነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብነታችሁን ለዚህ ቻናል እንድታበረክቱ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን እንግዲህ ከኛ ጋር እንድታደርጉ የአክብሮት ግብዣችን ነው። ሁለተኛ ክፍል ፕሮግራማችን እንግዲህ አጭር የመረጃ ሰዓት ነው የሚሆነን። ይህም የመረጃ ሰዓት እንግዲህ የሆነ የጥሬ ዝውውር መስኮት አንድ ሌላ ድራማ ልንመለከት እንችላለን። ምናልባት 50-50 ነው። አዲስ የሀሳብ ለውጥ ሊከሰት ይችላል የሚሉ የተወሰኑ ጭምጭምታዎች ከወደ እንግሊዝ የተሰሙ ነው የሚገኙትና ይሄ ጭምጭምታ ምንድን ነው? በምን ዙሪያ ነው ልትሉ ትችላላችሁ። እንግዲህ ከፎቶአችን ላይ እንደምትመለከቱት ከአርስታችን ላይ እንደምትለዩት የመጨረሻ የውሳኔ ለውጥ፣ የሀሳብ ለውጥ ወይም የሀሳብ መንሸራተትም ሊሆን ይችላል አንቷን ሴሜኒዮን በተመለከተ ነው። እንግዲህ መረጃዎች ከምሽት ጀምሮ ከወደ እንግሊዝ ይሄ ሊቨርፑል የለመደውን አይነት የሃይጃክ ዝውውር የመጥለፍ ከበስተጀርባ የሆነ እንቅስቃሴ ጀምሯል የሚሉ ሩመርሶች በጣም ይሄ ዘገባ በጣም ዴቨሎፕ እያደረገ ነው። በመርሲሳይድ ዙሪያ ምሽት ላይ የተለያዩ ዘጋቢዎች እየመጡ ሁኔታውን ለማስተባበል እየሞከሩ ነው። ግን እነዛ የሚያስተባብሉ ዘጋቢዎች ጭምር በሆነ ጥርጣሬ ውስጥ ሆነው ነው የሚዘግቡት። ማለት የዘገባቸውን አይነት ብትመለከቱ ይሄ 50% የመሆን ጉዳይ ነው። አሁንም የዚህ ተጫዋች ዝውውር ሂደት አለመጠናቀቁ፣ ስምምነት አለመፈጸሙ፣ የወረቀት ስራዎች እንግዲህ ለማከናወን ጃንዋሪ 1 የግድ ይጠበቃል። ሐሙስ ነው ዝውውሩ የሚከፈተው። ግን ምንድን ነው አሁንም ድረስ ሊቨርፑልን ለምንድን ነው እዚህ ዝውውር ላይ በተደጋጋሚ ሜንሽን የሚያደርጉበት ምክንያት? አሁን ትናንት ምሽት ቤን ጃኮብስን ተመልከቱ፣ አሌክስ ኩክን በአንድ ወገን በኩል፣ በሌላ ወገን ፋብሪዚዮን ተመልከቱ፣ ፖል ጆይስን ተመልከቱ፣ የቴሌግራፍ ዘጋቢው የታመነው ማርክ ግሪገንን ተመልከቱ። እነዚህ ሁሉ ዘጋቢዎች ምንድን ነው የሚያነሱት? አሌክስ ኮክ እና ቤን ጃኮብስ መረጃ አለን ባሉት መሰረት የቶክ ስፖርት እና የጊቭሚ ስፖርት ዘጋቢዎች እንደሚሉት ከሆነ ሊቨርፑል በጃንዋሪ የዝውውር መስኮት አንቷን ሴሜኒዮ ላይ ልክ የአርሴናል አይነት ተመሳሳይ ባህሪ ነው ያለው። አፕሮች ሊያደርግ አይችልም። አድናቆት አለው ቢችሉ ግን ወደ ቀጣይ ሳመር፣ ወደሚመጣው ሳመር፣ የፊታችን ሳመር የዝውውር መስኮት ላይ ቢያደርጉ ነው የበለጠ የሚመርጡት ነው የሚሉት። ፖል ጆይስ የአሌክስ ኮክ እና ቤን ጃኮብስ ዘገባ ያ ነው። ሁለቱም በዝውውር በኩል አንዱ የመረጃ ምንጭ ናቸው። እነዛ ይዘው የወጡት ይህን ዘገባ ነው። ፖል ጆይስ ግን ከሁለቱም ወገን ሳይሆን የሊቨርፑል ሪፖርተር፣ የታይምስ ዘጋቢ፣ የኤድዋርድ ወዳጅ እሱ እንደሚለው ከሆነ ደግሞ ሊቨርፑል በጥር የዝውውር መስኮት ገበያ ላይ ተጫዋች ካገኘ ይላል። አንቷን ሴሜኒዮ አላለም፣ ማርክ ጌሂ ያላለም፣ ሌሎች ተጫዋቾች እነ ከሪም አዲያሚ፣ ኒኮላስ ሸልተርበርግም ሌሎች ተጫዋቾች አልተጠቀሱም። ግን ከጥር 1 የዝውውር መስኮት አንስቶ ሊቨርፑል አክቲቭ ነው ይላል። ገበያ ላይ ተጫዋች ካለ ሊቨርፑል ገበያውን ይቀላቀላል። ግን እዚህ ጋር ደግሞ ያሰመረበት አንዱና ትልቁ ጉዳይ ቢዲንግ ዋር ውስጥ አይገባም። ሲቲ ሪሊስ ክሎዙን 65 ሚሊዮን ፓውንዱን ትሪግ አደርጋለሁ ካለ ሙሉውን ዳምፕ አድርጎ ነው የሚከፍለው። አይ በስትራክቸር ልክፈል ካለ የተወሰነ ቦነስ ማሻሻያ መጨመሩ አይቀርም። ሊቨርፑል እንግዲህ እዚህ ቢዲንግ ዋር ውስጥ ገባ ማለት በሁለቱ ውጥረቶች ማን የሚጠቀመው? በርንማውስ እኔ ሙሉውን ከፍላለሁ ሲቲ ካለ፣ ሊቨርፑል እኔ በስትራክቸር ከፍላለሁ ግን 70 ሚሊዮን ፓውንድ ልክፈል 68 67 እያለ የኮንትራት ማፍረሻው ላይ ድርድሮች ይኖራሉ። አሁን ምንድን ነው የሚለው የፖል ጆይስ ዘገባ? ቢዲንግ ዋር ውስጥ ሊቨርፑል መግባት አይፈልግም፣ ግን ቴክኒካል የዝውውር ሂደት የመጠቀሙ ጉዳይ የማይቀር የሚመስሉ የዝውውር ሂደቶች አሉ።
ዳዝ ናት ሜንሽን ኤኒባዲ ይላል እዛ ጋር። ማንንም እዚህ ጋር መጥቀስ ተገቢ አይደለም። ይሄ ማለት ማርክ ጌሂም እንግዲህ ሙኒክ በጣም ተወራ፣ ከዝውውር ወጣ። ሲቲ አሁን እየተወራ ነው፣ አይዘልቅም የሚሉ ዘገባዎችም አሉ። ማድሪድ ተባለ፣ ማድሪድም ወጣ። ባርሳ የበለጠ የተጫዋቹ ጠንካራ ፈላጊ ሆኖ ከፍተኛ የቦነስ ክፍያ ያለውን ኮንትራት ሊያቀርብለት እንደሆነ በአንድ ወቅት ሞንዶ ዲፖርቲቮ ስፖርት የባርሳ ዘጋቢዎች ሲጽፉ ነበር። ባርሳም ወጣ። አሁን ሊቨርፑል አለ እዚህ ዝውውር ላይ፣ ግልጽ ነው። በዚህ የዝውውር መስኮት ግን አንዳንዴ ሪስክ ያላቸውን ውሳኔዎች ባለፈው ፕሮግራም ላይ አንስተናል፣ ለመወሰንም ሊገደዱ ይችላሉ። በ20 ሚሊዮን ፓውንድ ለ6 ወር ኮንትራት ለቀረው ተጫዋች ካለው ወቅታዊ ሁኔታ አንጻር ከፍለው ሊያስፈርሙ ይችላሉ። ይህንንም መጥቀስም ሊሆን ይችላል ፖል ጆይስ ያነሳው። ነገር ግን ቴክኒካል የዝውውር ሂደት ይጠቀማሉ የምትላት ቃል በምን ተተረጎመች መሰላቸው አድማጮች? አንድ ዘጋቢ ወይም ለሊቨርፑል ቅርብ ነኝ የሚል የአንድ ትልቅ ቻናል ወይም ሚዲያ ለሚሰራ ሳይሆን እንግዲህ እንደ አንድ ውስጥ አዋቂ ተደርጎ ይጠቀሳል። ነገር ግን ምንም አይነት እሱነቱን የሚጠቁሙ መረጃዎች የሉትም ፕሮፋይል ላይ። ግን ይሄ ዘጋቢ የሚለው ነገር ከተወሰኑ ቀናት በኋላ ሲሆን እናያለን። እሱ እንደሚለው ከሆነ ልክ በ2022-23 የጃንዋሪ የዝውውር መስኮት ላይ ሉዊስ ዲያዝ ከቶትናም ካልተሳሳትኩ አትሌቲኮ ማድሪድ እና አንድ ክለብ አለ፣ ከሶስቱ አንዱም መምረጥ ስላለበት ቶትናምን መረጠ። በቃ ቶትናም በጃንዋሪ 26 ተጫዋቹን ሪሊስ ክሎዙን ትሪግ አድርጎ ተጫዋቹን ያስፈርማል ተባለ። ሪሊስ ክሎዙን ታስታውሳላችሁ፣ 49 ሚሊዮን ዩሮ ነው የነበረው የውል ማፍረሻው። ስለዚህ ተጫዋቹ በ28 ጃንዋሪ ወደ ለንደን እንደሚበር ነው ሲነገር የነበረው። በደንብ አብዛኛው የእግር ኳስ ቤተሰብ ያስታውሳል። በ28 ጃንዋሪ እንትን ተያዘለት፣ የፍላይት ስኬጁል ተደረገ፣ የበረራ ሁሉም ነገር ተሰናዳ፣ ለሜዲካል ለንደን ሊመጣ ነው። በ27 ጃንዋሪ ግን ሊቨርፑል ዝውውሩን ሃይጃክ አደረገ። 28 ጃንዋሪ ለንደን ኤርፖርት ሊመጣ የነበረ ተጫዋች። ስለዚህ ዝውውር እስከዚህ ደረጃ ድረስ የመጠለፍ አቅም አለው። ከዛም በኋላ ኮርሊ ጋክፖ ከማንቸስተር ዩናይትድ ከሌሎች ክለቦች ጋር ተደራድሮ ዩናይትድን መምረጡ ተገለጸ በጊዜው። ከዛም በኋላ መጨረሻ ላይ ሊቨርፑል ወደ ጃንዋሪ 23-22 አካባቢ ገባና ዝውውሩን ጠለፈ፣ ማዘዋወር ቻለ። አሁን ተመሳሳይነት አይነት የዝውውር ቴክኒክ ሊጠቀሙ ይችላሉ የሚለው ጉዳይ ከተለያዩ አኳያ እንግዲህ በዘጋቢዎች ዘንድ ትንተና የተሰጠ የዝውውር ቴክኒክ የሚባለው በሊቨርፑል ሪክሩትመንት አባላት ውስጥ 3-4 መንገድ አለ። አንደኛው ተፎካካሪ ክለቦች ራሳቸውን ከዚህ የዝውውር ሂደት በተለይ በተጫዋቹ ፖዚሽን ያለውን ድርድር አፐር ሃንዱን ከያዙ በኋላ ሌሎች ክለቦች የተጫዋቹን ፖዚሽን እያዩ ከዝውውሩ እንዲወጡ የማድረግ የመደራደር አቅም። ማድሪድ፣ ባየር ሙኒክ፣ በተጨማሪ ማንቸስተር ሲቲ ከፍሎሪያን ቪርትዝ ድርድር እንዴት እንደወጡ እናስታውሳለን። በተጫዋቹ በኩል ምንም አይነት ፍላጎት ስላላዩ ጥረታቸው ራሳቸውን ማድከም ስለሆነ ቀደም ብሎ ሶስቱም ከፍሎሪያን ቪርትዝ ድርድር ወጡ። ይሄ ደግሞ እንዲሆን ምክንያት የሆነው ሊቨርፑል በማርች መጨረሻ አካባቢ ተጫዋቹን አደራድሮ ጉዳዩን የመግደል ነው። ከ3-4 ወር ቀደም ብሎ አሁንም እየተጠቀሰ የሚገኘውና ሁሌም እስቲ አንዳንድ ዘገባዎች ላይ ተመልከቱ። ከየትኛውም ቡድን በፊት ኖቬምበር 2 ላይ ሊቨርፑል የረጅም ሰዓት ቆይታ የሊቨርፑል ኃላፊዎች ከአንቷን ሴሜንዮ ተወካዮች እንዲሁም በቀጥታ ከተጫዋቹ ጋር ኮንታክት አድርገዋል። ከዛም በኋላ ለበርንማውዝም ለሴሜንዮም እስከ ቅርብ ሳምንት ድረስ ምንም አይነት ጉዳዮችን ድጋሚ ደውለው ሁኔታዎችን አላጣሩ። ነገር ግን ባለፈው ሳምንት ተጫዋቹ ሲቲ መረጠ ከተባለበት ጊዜ አንስቶ በአንቷን ሴሜንዮ ተወካዮችና በሊቨርፑል ኃላፊዎች መካከል ግንኙነቶች ነበሩ፣ ኮንታክቶች አሉ። ሲቲ ዝውውሩን ለማፍጠን በተለይ በቀጣይ 48 ሰዓታት በጣም ጠንክሮ እየሰራ ነው የሚገኙ። አሁንም እድል ወደ ሲቲ ነው የሚያጋድለው። በነገራችን ላይ
ግን የዝውውር ቴክኒካል አፕሮቹን ስንመለከት ሁሌም መጨረሻ ላይ እንደዚህ አይነት ዘገባዎች ይወጡና ዝውውር ይጠለፋል። በተለይ ዊንገር ተጫዋቾችን ሊቨርፑል በመጥለፍ እና አስፈላጊነቱ የምልመላው ሂደቱ ይሄ የሊቨርፑል ሪክሩትመንት ዲፓርትመንት በቂ ክራይቴሪያ አሟልቷል ብለው አንቷን ሴሜንዮ ለቡድኑ ይመጥናል ብለው ካመኑ ዝውውሩ ላይ ድጋሚ ጣልቃ ሊገቡ ይችላሉ። ሃይጃክ ለማድረግ ጥረት ሊያደርጉ ይችላሉ። ነገር ግን አሁን ትልቁ ጉዳይ የተዘገበው በቴሌግራፍ በኩል ነው። ቴሌግራፍ ይህን ዘገባ ይዞ የወጣው በሁለት ታላላቅ መረጃዎች አያይዞ ነው እና ምሽት ላይ ፋብሪዚዮን በዩቲዩብ ቪዲዮ ላይ ካደመጣችሁት ሊቨርፑል ሃይጃክ ሊያደርግ ይችላል። ሊቨርፑል ሃይጃክ ለማድረግ ስቴፖችን ጀምሯል። ግን ይሄ ስቴፕ አሁን ሲቲ ካለው ወቅታዊ ፖዚሽን ጋር ተቀራራቢ አይደለም። ሲቲ በጣም በራስ መተማመኑ ከፍ ብሏል። አሁን ሊቨርፑሎች የሚገኙበት ስቴፕ በርንማውዝን ኮንታክት አለማድረጋቸው በተጫዋቹ በኩል ያሉ ቅድመ ሁኔታዎች ላይ ነው ሊቨርፑሎች ተደጋጋሚ ድርድሮችን እያደረጉ የሚገኙት እንጂ የዘለቀ ጠንካራ ግንኙነት እንደ ሲቲ እያደረጉ አይደለም አለ ፋብሪዚዮ። ግን ቴሌግራፍ አለኝ ባለው መረጃ መሰረት አንድ ጠንከር ያለ ጉዳይ ይዞ ወጣ። በርንማውዝ የሊቨርፑልን ጥያቄ ጎን ለጎን እየተጠባበቀ ነው የሚል መረጃ ነው ይዞ ወጣው እና ሊቨርፑልን በዚህ የዝውውር ሂደት ላይ ይሄ አትናቁት ወይም ሊቨርፑል ከዚህ ዝውውር ወጥቷል ብላችሁ ፈጽሞ እንዳታስቡ። በርንማውዝ እንደ ቡድን ራሱ የሆነ ቢዲንግ ዋርን ይፈልጋል። ሊቨርፑሎች በተለይ መጥተው እንዲያናግሯቸው የሊቨርፑሎችን ጥያቄዎችን ይጠባበቃሉ ይላል። ሲቲ ነው አሁንም ተጫዋቹ የማስፈረም ከፍተኛ እድል ያለው። ግን ዘገባዎች ከሰሞኑ ይሄ እየተፋለሱ የሚገኙት አዳዲስ ጉዳዮች እየወጡ ነው። ከትናንት በስቲያ በነበረ የፕሪሚየር ሊግ ጨዋታ ቅዳሜ ዕለት ታስታውሱ እንደሆን በኤንቢሲ ዴቪድ ኦርኒስተን ቀርቦ አንድ ጉዳይ ሲናገር ነበርና አብዛኛውን የእግር ኳስ ቤተሰብ ያስገረመ በአንቷን ሴሜንዮ ዝውውር ላይ በቀጥታ ሊቨርፑል ተጫዋቹን ፈልጎ በድጋሚ ወደ ዝውውሩ የሚገባ ከሆነ አሁን ሲቲ ባለበት ስቴጅ ላይ እንኳን ተጫዋቹ መርጦ ሊቨርፑል ዝውውሩን ለማሸነፍ ይችላል ይላል። ያንን ግን በቂ ማብራሪያ አልሰጠም። 2 ደቂቃ ነበረች ቪዲዮ እንግዲህ ኤንቢሲ ላይ የተለቀቀው። ይህን እንዴት ሊል እንደቻለ እንግዲህ በዝርዝርም የተጻፈ ነገር የለም በኤክስ ገጹ ላይ። ከዛም በኋላ የተለቀቀ ቪዲዮም የለም። ይሄ ጉዳይ ግን አዲስ እንደገና ሌላ እንግዲህ ከሰሞኑም ወደኋላ መለስ ብላችሁ ተመልከቱ። በሲቲ የፊት መስመር ላይ ይሄ ተጫዋች ማምጣቱ ምን ሊጨምር እንደሚችል አሁን እንደ ሲቲ ንብረት አድርገን እያሰብን እያወራን፣ ነገር ግን አሁን ነገራቶች ወደኋላ እየተመለሱ ያለ ይመስላል። ከበስተጀርባ የሆነ እንቅስቃሴ ተጀምሯል። ግን ሐሙስ ምሽት ጀምሮ አንድ ጉዳይ እንሰማለን ያለምንም ጥርጥር ሲቲ ከተጫዋቹም ከክለቡም ጋር ተስማምቶ ሪሊዝ ክሎዙን ትሪገር ማድረግ ወይም በ3-4 ዙር ተቆራርጦ የሚከፈል የስትራክቸር አከፋፈል ለመስማማት የሆነ ኦፕሽን ሲቲዎች ጉዳዩን ለማፍጠን በጣም ሲቲ እንደውም ከዚህ ቀደም ተጫዋቹ ከክሪስማስ 2 ቀን በፊት ሲቲዎችን ሲመርጥ ከነበረበት ሁኔታ አንጻር ሲቲዎች በጣም እየተጣደፉ ነው። ከበስተጀርባ አንድ ያልተመቻቸው ድብቅ እውነታ አለ ይላል ቴሌግራፍ። ይህን ጉዳይ እንግዲህ ደጋግሞ እየገለጹ ነው። አሁን ድጋሚ የዚህ ተጫዋች ስም ከሊቨርፑል ጋር ተያይዞ እየወጣ የሚገኘው ግን እንዴት እንደሆነ ግልጽ ባይሆንም ግን እዚህ ዝውውር ላይ ተመልሰው አልገቡም። ከበርንማውዝ ጋር ድርድር አላደረጉ። ምክንያቱም ኦፊሻል ድርድር ሊጸድቅ የሚችለው ክለብ ከክለብ ጋር ቀጥታ ድርድር ሲኖር ነው። ተጫዋቹ ሲቲን ከመረጠበት ቀናት አንስቶ ግን የሊቨርፑሎች ስልክ ወደ አንቷን ሴሜንዮ ተወካዮች ተደጋግሟል። ይህንን ሁሉም ዘጋቢዎች አረጋግጠዋል። ነገር ግን ክለብ ከክለብ ጋር ድርድር አልተደረገም። ቴሌግራፍ እንደሚለው ከሆነ ደግሞ በርንማውዝ ሊቨርፑል ዝውውሩ ላይ እንዲገባ ይፈልጋል ይላል። ይሄ ከምን መነሻ እንደሆነ እንግዲህ ግልጽ ሆኖ እዛ ጋር የተብራራ ነገር ባይኖርም አንዳንድ እውነታዎችን ስናይ እዚህ ተጫዋች ላይ
ያለውን ፍላጎት አጠናክሮ ከነ ሪሊዝ ክሎዙ ይሄ ወደ አድቫንስድ ስቴጅ የደረሰውን ዝውውር ለመጥለፍ ዳይሬክት ዝውውሩ ለሊቨርፑል ከገባ ነው የሚሉት ይነጥቃል የሚሉ ዘገባዎች ከጊዜ ወደ ጊዜ ዴቨሎፕ እያደረጉ ነው። ይሄ ስቶሪ አዲስ መነጋገሪያ ርዕስ ነው። እንደውም አንድ ጉዳይ እስቲ የፋብሪዚዮን የምሽቱን ቪዲዮ በደንብ ተመልከቱ። እኔ ለወደፊት ምን እንደሚፈጠር አላቅም፣ ግን የዛሬውን ዘገባና ወቅታዊ ሁኔታ አፕዴት የማድረግ ነው ስራዬ ይላል። አንድ ግልጽ እሱ ራሱ ማድረግ ያልፈለገው እውነት አለ። ለምን መሰላችሁ? ከዚህ በፊት አንድ ዝውውር ላይ ፋብሪዚዮ እርግጠኛ ሲሆን ስለ ኤጌሌ የሚባል ቡድን ተውት፣ እዛ ቡድን የመሄድ ፕሮባቢሊቲው የሆነ ታምር ካልተፈጠረ ይሄ ተጫዋች ወደዛ ቡድን አይሄድም፣ ያ ቡድን ለዚህ ተጫዋች ፍላጎት የለውም፣ ድርድሩ ወይ የዛ ቡድን ፍላጎት አብቅቷል ምናምን ብሎ ማብራሪያዎችን ይሰጣል። በአንቷን ሴሜንዮ በኩል ግን እርግጠኛው ነው። ሲቲ በራስ መተማመኑ ከፍ ብሏል። በዚህ ወቅት ሲቲ በቀጣይ 48 ሰዓታት ዝውውሩን ለማካሄድ ከበርንማውዝ ተወካዮች ጋር ጊዜና ሰዓት መርጦ ድርድሮችን ለማድረግ እየተዘጋጀ ነው። እዚህ ጋር ደግሞ ሊቨርፑል ያለፈው ሳምንት የተጫዋቹን ተወካዮች 100% ኮንታክት አድርጓል። ግን ኦፊሻል ድርድር ከበርንማውዝም ስለ ዋጋም ስለ የትኛውም ነገር ድርድር አልጀመረም። ስለዚህ ሲቲ ጉዳዩ ላይ በፍጥነት አድቫንስድ ስቴጅ ላይ ያለውን ጉዳይ ወደ ማጠናቀቅ ለመሄድ በቀጣይ ቀናት ይሰራል። ግን በቀጣይ ቀናት ምን እንደሚፈጠር አናቅም። እስከ ዛሬ ድረስ ባለው እውነታ ግን ሲቲ የተሻለ አድቫንቴጅ አሁንም ያለው ቡድን እሱ ነው አለ። ሳሚ ማክቤልን ደግሞ ምሽት ላይ የቶክ ስፖርት ተጋባዥ እንግዳ ሆኖ ይሄ ቶክ ሾው ምሽት ላይ ነበር። በተለይ ዘ ዊኬንድ ሪቪው ስለነበር ሪካፕ ላይ ተጋብዞ ነበርና ሳሚ ማክቤል እንደውም የሚለው የሊቨርፑል ፍላጎት እንደተለያዩ በመርሲሳይድ ዙሪያ እንዳሉኝ ምንጮች ከሆነ በጣም እየተጠናከረ መጥቷል። የዝውውር መስኮቱ ሊከፈት ሲል ይህን ጉዳይ እንደ አንድ የዝውውር ሂደት ወይም አንድ ተጫዋችን ፈልገው እንደመሸነፍ አያዩትም እና በቀላሉ ከዚህ ዝውውር ሊቨርፑሎች አይወጡም። እንግዲህ ኦፊሻል ጉዳዮችን እየተጠባበቁ ነው። ስለ ኦፊሻል ቀናት ማለት ይሄ ለፋክስ ለማድረግ የሚከፈተውን ቦክስ ለ10 ቀናት ብቻ የተፈቀደውና በጃንዋሪ 10 ኤክስፓየርድ የሚያደርገው የሪሊስ ክሎዙ አክቲቭ የሆነበትን መንገድ እዛ ጋም ያሉ ጥረቶች አስፈላጊ ስለሆኑ ኦፊሻል ቀናት እየተጠባበቁ ነው የሚል ጉዳይ ደግሞ እሱ ይዘግባል። ይሄ በስተመጨረሻ የሆነ የሀሳብ ለውጥ በሴሜንዮ በኩል ታይቶ ነው። ሊቨርፑሎች ለምን ቼልሲ፣ አርሴናል፣ ማንቸስተር፣ ቶትናም ከዚህ ዝውውር ከወጡ በኋላ በድጋሚ መግባት ለምን ፈለገ ከሲቲ ጋር ሃይጃክ ለማድረግ? ሲቲዎችስ በፍጥነት ለምንድን ነው አግሪመንት ፈጽመው ስለ ኦፊሻል ኮንፈርሜሽን ቀን ልክ ከክለብ ወርልድ ካፕ በተከፈተበት ያቺ 10 የዝውውር ቀናት ላይ ሶስቱን ተጫዋቾች ቀደም ብሎ ስምምነት ፈጽመው ነው ቲጃኒ ራይንደርስ፣ ራያን ቸርኪ፣ ኤንትኑሪን ያስፈረሙት አይደል? እናስታውሳለን ባለፈው ሳምንት። ልክ እንደዛው ለምንድን ነው ቅድመ ስምምነቱን ቀደም ብሎ ሲቲዎች ያልጨረሱት? እነዚህ ጥያቄዎች ሲነሱ ምናልባት ሂደቱ በቀላሉ እንዳልተጠናቀቀና የሆነ ስቴጅ አለ፣ ያን ስቴጅ አንድ ቡድን ሃይጃክ ለማድረግ የሆነ እንቅስቃሴዎችን መጀመራቸውን የሚጠቁሙ ዘገባዎች እየወጡ ናቸው። ነገር ግን አድማጮች አሁንም እድሉ በዚህን ሰዓት ያለው ከፍተኛ እድል አንቷን ሴሜንዮ ኢትሃድ እንደሆነ ነው ማረፊያው። እንግዲህ በዝውውር አንድ ተጫዋች አንድ ክለብ ከክለብ ጋር ፈላጊ ክለብ እና ሻሽ ክለብ ተጫዋቹ ቅድመ ስምምነቱን ያንን ሪሊስ ክሎዝ ኮንትራት ሸጫለው ብሎ እስከሚስማማ ድረስ ዝውውሮች የመጠለፍ እድል አላቸውና እስቲ ይሄን ጉዳይ ተመልከቱ። ምናልባት ዛሬ ካልሆነ ነገ ከነገ ወዲያ ትክክለኛው አፕዴት ይወጣል። ነገር ግን አንድ ከባድ ጉዳይ እንግዲህ መጨረሻ ላይ የሚያወዛግብ አሁን በርንማውዝ ሊቨርፑሎችን የሚጠብቅበት እንደ ምክንያት የተቀመጠ አንድ ጉዳይ አለ። የበርንማውዝ አሰልጣኝ አንዶኒ ያሮላ በጃንዋሪ 4 ከአርሴናል ጋር ጨዋታ አላቸው በቫይታሊቲ ስቴዲየም። ይህን ጨዋታ አንቷን ሴሜንዮ አድርጎ ቢሆን እንዲለቅ ነው የሚፈልጉት። ከለቀቀም ያን የጃንዋሪ 4 ጨዋታ
በበርንማውዝ መለያ እንዲጫወት ይፈልጋሉ። አሁን ደግሞ ሲቲዎች እየተጣደፉ የሚገኙት በቀጣይ 2 ቀናት ቅድመ ስምምነቱን ፈጽሞ በጃንዋሪ 1 ተጫዋቹም ሲቲዎች የሚፈልጉት አንድ ጉዳይ አለ። ተጫዋቹ ቆይታውን ቶሎ ሶልቭ አድርጎ ወደሚሄድበት ክለብ ለመሄድ ነው፣ ወደ ማንቸስተር ሲቲ። ነገር ግን እዚህ ጋር በርንማውዝ አሰልጣኙ በእጅጉ ተጫዋቹን ለዛ ለፈታኝ ፊክስቸር ይፈልጉታል። ሊቨርፑል ደግሞ ኤክስፓየርድ እስከምታደርግበት ቀን ድረስ ቀነ ገደብ ድረስ ለመታገስ የተወሰኑ ዝግጁነትን አሳይተዋል። ይሄ ጉዳይ ነው አሁን ነገራቶችን እንደ አዲስ አወሳስቦ በርንማውዝ በጃንዋሪ 4 ስለሚያደርገው ጨዋታ አንዶኒ ያሮላ ተጨንቀው እንደውም ትናንት በነበራቸው ጋዜጣዊ መግለጫ ተጠይቀው ይህን የውድድር ዓመት ከኔ ጋር ቢያሳልፍ ነው የምመርጠው። አሁን ሴሜኒዮ ስለሚለቀው ጉዳይ አሁን ላይ ማሰብ አልፈልግም። ልክ ነው፣ እንደሰማችሁት ነው። ሪሊስ ክሎዙ ምናምን አክቲቭ ሆኗል። ግን እኔ የበኩሌ የምጠራው ተጫዋቹ ከኔ ጋር ይህን ሲዝን እንዲያጠናቅቅ ነው አሉ። ይሄ ሊሆን እንደማይችል ግልጽ ነው። ምክንያቱም በዚህ ደረጃ የተፈለገን ተጫዋች አንድ ክለብ ሲያቆይ በብዛት አልተመለከትንም። በተለይ በበርንማውዝ ደረጃ ያለ ቡድን፣ በክላስ ያለው ቡድን ተጫዋች ፈልጎ መጥቶ የመከልከል ፓወር ይኖራል ተብሎ አይጠበቅም። ምክንያቱም ተጫዋቾች ራሳቸው ግፊት ያደርጋሉ ከዛ ክለብ ለመልቀቅና አሁን ላይ ነገራቶች ሊቀየሩ የሚችሉበት ቻንስ የሆነ አንድ 10% ከመቶ 10% እንግዲህ እድል እየተፈጠሩ ነው። 90% እንግዲህ በውሃ ሰማያዊዎቹ ተይዟል። እንደዛ ብለን ጉዳዩን እንግዲህ እስቲ እንከፋፍልና እቺ 10% የሰጠናት ፓወር ግን 90%ን የማሸነፍ አቅም አላት። ይሄ ደግሞ ሊሆን የሚችለው በአስደናቂ የተደራዳሪነት አቅም ነው። ስለ ሊቨርፑል ኃላፊዎች ደጋግሜ አንስቼላቸዋለሁ። ድርድር ከተባለ የትኛውንም ቡድን የማሸነፍ ኳሊቲ አላቸው። መደራደር የሚላትን ይሄ ተጫዋች ከተጫዋች ጋር ክለብ ከክለብ ጋር በሚደረገው ድርድር ላይ አስተማማኝ የመደራደር ኳሊቲ ስላላቸው ዝውውሩን ሊጠልፉ የሚችሉበት እድል አለ። አሁን ግን እስከ ዛሬ ድረስ እስከ ዲሴምበር 29 እስከ ማክሰኞ ይህን ፕሮግራም ወደ እናንተ የመጨረሻ አፕዴት እስከሚደርሳችሁበት ሰዓት ድረስ ያለው ትክክለኛ እውነታ ከሲቲ ጀርባ ሊቨርፑል የሆነ እንቅስቃሴ ጀምሮ ማንቸስተር ሲቲዎችን ሰላም እንደነሳቸው የሚያሳዩ ምልክቶች ከየሚዲያው ቀስ በቀስ እየወጣ ነው የሚገኘውና እስቲ ይሄ ዝውውር ሂደት ሌላ ታምር ያሳየን ይሁን ወይስ ሲቲ በፍጥነት በሂጎ ቬና እየተመራ ድርድሩን በተቀላጠፈ ሁኔታ አጠናቆ 8ኛውን የፊት መስመር አማራጭ በዚህ የጥሬ ዝውውር መስኮት ያስፈርም ይሁን አብረን በጋራ ነው የምናየው። ዝውውር ግን እስካልተጠናቀቀ ድረስ እገሌ ወደዚህ ቡድን ነው የሚዘዋወረው ብሎ መደምደም አይቻልም። አሁን ግን ሩመርሶች ቀስ በቀስ እየወጡ ነው የሚገኙት። ታስታውሱ እንደሆን ከአንድ ሳምንት ምናምን ቀደም ብሎ የሰራሁት አንድ ፕሮግራም ነበር። እዚህ ዝውውር ላይ ኦፊሻል ቀናት ሲከፈቱ የምናረጋግጣቸው አንዳንድ እውነታዎች አሉ ብያችሁ ነበር። አሁንም 2 ቀናት እስቲ ጠብቁ። ኦፊሻል ቀናት ይከፈቱና ተጫዋቹ ወደ የትኛው ቡድን እንደሚሄድ ኦፊሻሊ ኮንፈርም መደረጉ አይቀርም። አሁን ያሉ እውነታዎች ግን በአብዛኛው ግምታዊ የሆኑ ከአንዳንድ እውነታ መነሻ በማድረግ መላምቶች ናቸው የሚበዙት። ስለዚህ በሩመርሶች ላይ ያሉ አንዳንድ እያደጉ የመጡ ከበስተጀርባ ጉዳዮችን ስንመለከት እንግዲህ ቼልሲ ወጥቻለሁ ብሏል። አርሴናል ለቀጣይ ሳመር ብሏል። ማንቸስተር የኔ ያክል ክፍያና የደሞዝ ስትራክቸርን የሚያናጋ ክፍያ አላወጣም ብሏል። ቶትናም ፍላጎት አለው። ኦፊሻል ድርድር ማድረግ እስካሁን ድረስ ገፍቶ አልመጣም። ስለዚህ እዚህ ዝውውር ላይ ገብቶም ቀድሞ ድርድር ያደረገው ሊቨርፑል ነው። ይውጣ ግልጽ ያልሆነውም ሊቨርፑል ነው። ሲቲ ኦፊሻል ያለውን ፍላጎት አሳየ። ተጫዋቹን ስለ ቀጣይ ፕሮጀክት በደንብ ፊት ለፊት አናገሩ፣ አሳምነዋል ተባለ። ተጫዋቹ ሲቲ መረጠ። ያውም ዋንጫ ለማንሳት ብሎ ከነምርጫው ምክንያት ነው የተናገረው የተባለው በክሪስማስ 2 ቀን ቀደም ብሎ። ስለዚህ እዚህ ዝውውር ላይ ድምፁን አጥፍቶ በሳይለንት እየተራመደ የሚገኘው ሊቨርፑል የሆነ ነገር ሊያፈነዳ ይችላል ወይስ ዝምታውን መርጦ ገበያ ላይ የሚገኙ ሌሎች አማራጮችን ይመለከታል? እንግዲህ አብረን በጋራ የምንመለከተው ነው። ነገር ግን በሳመር የዝውውር መስኮት ሊቨርፑል ከጃንዋሪ 1 ጀምሮ
አክቲቭ ይሆናል የምትላትን ቃልና ከዝውውር ቴክኒክ ይጠቀማሉ የምትለውን የፖል ጆይስን ሁለቱን ቃላት ያዙና እስቲ በጃንዋሪ 1 ጉዳዩ ላይ የሚፈጠር ነገር ካለ ከሌለም ወደ ሲቲ የሚያደርገውን ዝውውር አፕዴት እናደርጋቸዋለን። ለማንኛውም ዛሬ በአርሴናል እና አስቶን ቪላ ቅድመ ጨዋታ ግምገማ ታክቲካዊ ጉዳዮች ላይ የሜዳ ላይ እንቅስቃሴ ላይ ብቻ አተኩረን አንድ ክፍል ሰራን። ሁለተኛው ክፍል ፕሮግራማችን እንግዲህ አንቷን ሴሜንዮ ዘግይቶ የሚመጣ ሀሳብ ለውጥ ሊኖር ይሁን እንግዲህ ሌት ትዊስት ነው ከሆነ ግን አሁን ጥያቄ ላይ ነን። ከሁለት ቀናት በኋላ ደግሞ የበለጠ የጥያቄያችንን ምላሽ እናገኛለን ብዬ አስባለሁ። ይህን የዝውውር ሂደት ግን በትኩረት እስቲ ተከታተሉ። ምናልባት እኛ መረጃውን ይዘን ከመምጣታችን በፊትም የሚቀየሩ ጉዳዮች ካሉ በዚህ ፕሮግራም የኮሜንት መስጫ ላይ እየገባችሁ ስለ ጉዳዩ ወቅታዊ ሁኔታ እናንተም ለአድማጮቻችን ለቻናላችን ቤተሰቦች አፕዴት እንድታደርጉ እና በቅርብ የምትከታተሉ ትላልቅ ከኛ የተሻለ መረጃ ያላችሁ አድማጮቻችን በኮሜንት መስጫ ከነ ሀሳባችሁ እንዲሁም የዚህን ዝውውር ወቅታዊ ሁኔታ ከኛ አፕዴት ሰዓት ቀደም ብላችሁ ካገኛችሁ ያጋራችሁ እንግዲህ አብረን በጋራ የምንቀጥል ይሆናል። እስቲ ላይክ እያደረጋችሁ ተደራሽነቱን ለበርካታ የእግር ኳስ አድማጮች እንድታደርሱ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንደታበረክቱ በአክብሮት እየጋበዝን ዕለተ ሰኞን በሁለት ክፍል ከእናንተ ጋር ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።